የነቢያት ታሪክ፣ የሶሐቦች ታሪክ፣ የተለያዩ አስተማሪ ታሪኮች። ሲራ ቲዩብ። ቢስሚላህ አላሁመ ለከል ሐምዱ ሐታ ተርዳ ወለከል ሐምዱ ኢዛ ረዲት ወለከል ሐምዱ በዕደ ሪዳ ወሰላቱ ወሰላሙ ዐላ ሐቢቢና ረሱሊላህ ወዐላ አሊሂ ወሰሕቢሂ ወመንዋላህ ረቢ ሽረሕ ሊ ሰድሪ ወየሲር ሊ አምሪ ወሕሉል ዑቅደተን ሚን ሊሳኒ የፍቀሁ ቀውሊ። አሰላሙ ዓለይኩም ወረሕመቱላሂ ወበረካቱ። ኑሮ ከባል ጋር የሚስት ተግባር ባሏን መጠበቅና መንከባከብ ሲሆን ይህ ከባድ ኃላፊነት ነው። የዚህን ኃላፊነት ትክክለኛ ገጽታ ያልተረዱ ሴቶች በትዳራቸው ላይ ችግር ይገጥማቸዋል። ምንነቱን ለተረዳች ሴት ሚስትነት ማለት አርቆ ማሰብንና ብልሃትን የሚጠይቅ ተግባር ሲሆን አንዲት ሴት ስኬታማ ሚስት ለመሆን የባሏን ልብ ማሸነፍ፣ ለባሏ የደስታ ምንጭ መሆን አለባት። ጥሩ ነገሮችን እንዲሰራ ልታበረታታው፣ ከመጥፎ ነገር ልትከለክለው ይገባል። ለደህንነቱና ለጤንነቱ አስፈላጊውን ሁሉ ማድረግ ይጠበቅባታል። ጥረቷ መሆን ያለበት ባሏ ለቤተሰቡ ጠንካራ መከታና ለልጆቹ ጥሩ አባት እንዲሆን ያደርገዋል። ሁሉን አዋቂ የሆነው ጌታ ለሴት ልጅ ልዩ ችሎታ አጎናጽፏታል። የቤተሰቧ ደስታና እድገት እንዲሁም ሐዘንና ውድቀት በመዳፏ ላይ ሲኖር ሴት ልጅ ቤቷን ጀነት ወይም ጀሃነም ማድረግ፣ ባሏን ከስኬት ጫፍ አሊያም ከውድቀት ዳርቻ መድረስ ትችላለች። በቤቷ ውስጥ ያላትን ደረጃ ያወቀች ሴት ባሏ ከሰዎች ሁሉ ያነሰ ቢሆን እንኳን የተከበረ ሰው የማድረግ ኃይል አላት። አንድ ምሁር ሴቶች የፈለጉትን ነገር የማግኘት ታላቅ ኃይል አላቸው ሲል ጽፏል። በኢስላም ባልን መንከባከብ ትልቅ ቦታ ተሰጥቶታል። በአላህ መንገድ ከሚደረገው ትግል ጋርም እኩል ደረጃ አለው። ዓሊ ረዲየላሁ ዐንሁ የሴት ልጅ ጁሃዷ ባሏን በጥሩ ሁኔታ መንከባከብ ነው ብለዋል። ለኢስላም ክብርና እድገት የሙስሊም ድንበሮችን ለመጠበቅ ማህበራዊ ፍትህን ለማስፈን እንደሚደረገው ትግል ሁሉ የባልን ሐቅ በተገቢው ሁኔታ መጠበቅ ትልቅ የዒባዳ አካል ነው። ኡሙ ሰለማ ረዲየላሁ ዐንሃ ነቢዩ ሰለላሁ ዐለይሂ ወሰለም ባሏን አስደስታ የሞተች ሴት የጀነት ናት ማለታቸውን አስተላልፋለች። ታላቁ ነቢይ ሰለላሁ ዐለይሂ ወሰለም አክለውም ሚስት ያለባትን ሐቅ በትክክል ካልተወጣች አላህ ከሷ የሚፈልገውን ነገር አላሟላችም ሲሉ አሳስበዋል። አላህ ሱብሓነሁ ወተዓላ እኔም በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ ወአኺሩ ደዕዋና አኒል ሐምዱሊላሂ ረቢል ዓለሚን ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።